የመግባባት ችሎታ ማለት ሐሳብህን፣ ስሜትህንና መረጃህን በግልጽና በእርግጠኝነት ለሌሎች መግለጽና ሌሎችንም በጥሩ ሁኔታ መስማት ነው። በቀላሉ ሰዎች እንዲረዱ በትክክል መናገር፣ መጻፍና መስማት መቻል ነው። ዋና ዋና የመግባባት ክፍሎች መናገር፣ ማዳመጥ፣ መጻፍና የአካል ቋንቋ ወይም ቦዲ ላንጉዌጅ ናቸው። ጥሩ የመግባባት ችሎታ ካለህ ለስራህ ይረዳሃል፣ ግንኙነትህ ይጠነክራል፣ ግጭት ይቀንሳል። የመግባባት ችሎታህን እንዴት ማሻሻል ይቻላል? በየቀኑ መናገርን ልምምድ ማድረግ፣ መጽሐፍን ድምፅ ከፍ አድርጎ ማንበብ፣ ጥሩ ተናጋሪዎችን መመልከት፣ ራስን በቪዲዮ እየቀረጹ መለማመድና አዳዲስ ቃላትን መማር። Voice of Will, your daily choice. እንኳን ወደ ቮይስ ኦፍ ዊል በደህና መጣችሁ። ዩቲዩብ ላይ ቁም ነገር ለማየት የምትመጡ ከሆነ ይህንን ቻናል ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ ቤተሰብ መሆናችሁን አትርሱ። ዛሬ የምንነጋገረው የብዙዎች ችግር የሆነውን የንግግር ችሎታችንን እንዴት ማዳበር እንደምንችል ነው። በዚህ ቪዲዮ በህይወትህ ውስጥ ልታዳብራቸው ከሚገቡ ክህሎቶች ሁሉ የበላይ የሆነውን የመግባባት ጥበብን ወይም ኮሙኒኬሽን ስኪልስ በዝርዝር እንመለከታለን። ለቢዝነስ፣ ለትዳር፣ ለልጆች አስተዳደግ እና ለስኬት ወሳኝ የሆነውን ይህንን ጥበብ እንዴት ማዳበር እንደምንችል እንማራለን። ይህንንም ለማድረግ 4 መሰረታዊ ነገሮችን እንከተላለን። የመጀመሪያው የቃላት ኃይል ወይም ዘ ፓወር ኦፍ ወርድስ ነው። ቃላት ኃያል ናቸው። ቃላት ነገን ይገነባሉ ወይም ያፈርሳሉ። ብሩህ አእምሮና ድንቅ ሐሳብ ቢኖርህም ያንን ሐሳብ ለሌሎች ማስረዳት ካልቻል ሐሳብ የትም አያደርስም። ይህንን ልድገምልህ። በአእምሮ ውስጥ ልዩ ብልሃት ቢኖርህም አገላለጽህ የተሰበረ ከሆነ ግን ዓለም ያንተን ብርሃን ልታይ አትችልም። ሁሉም ነገር የሚጀምረው በቃላትህ፣ በድምፅህና ዋናውን ቁም ነገር አውጥቶ በመግለጽ ችሎታህ ነው። ስለዚህ በግልጽ የመግባባት ችሎታ በህይወትህ ልታዳብራቸው ከምትችላቸው ክህሎቶች ሁሉ የበለጠ ዋጋ ያለው ነው። ይሄ ለቢዝነስ ወይም ለንግግር ብቻ አይደለም፣ ለህይወትህም ነው። ምክንያቱም ቃላትህ ሁሉንም ነገር ይወስናሉ። እንዴት እንደምትመራ፣ እንዴት እንደምትሸጥ፣ ከሰዎች ጋር እንዴት እንደምትገናኝ፣ ልጆችህን እንዴት እንደምታሳድግና ነገህን እንዴት እንደምትገነባ ይወስናሉ። ታዋቂው አሜሪካዊ የሰልፍ ኢምፕሩቭመንት አሰልጣኝ ጂም ሮን ሀብታምና ስኬታማ መሆን ከፈለግ በሚገባ መናገርን ተማር፣ በከባድ ቃላት ወይም በመጮህ ሳይሆን ግልጽ ትርጉም ባለው እና በታማኝነት መናገርን ተማር ይላል። ስለዚህ ሰዎችን ለማስደመም መናገርን አቁምና ሐሳብህን በግልጽ ለመግለጽ መናገር ጀምር። ያኔ ሁሉም ነገር ይቀየራል። መግባባት ወይም ሶፍት ስኪል ብቻ ሳይሆን የህይወትም ክህሎት ነው። ክፍያ የሚከፈል ስለምታውቀው ነገር ሳይሆን ስለምታውቀው ነገር ማውራትና ማሳመን ስለቻልክ ነው። ግንኙነቶችን የምትገነባው በሐሳብህ ሳይሆን በቃላትህ ነው። ድምፅህ ካልተሰማ፣ መልእክትህ በጩኸት ውስጥ ከተዋጠ ዝም አትበል። ተስፋ አትቁረጥ። በብርታት በግልጽነትና በዓላማ መናገርን ተማር። ይህንን ስታደርግ ተጽዕኖ መፍጠርና ህይወትን መለወጥ ትችላለህ። ልብ ብላችሁ ከሆነ ሰዎች ቃላት እኮ ናቸው፣ ምን ዋጋ አላቸው ይላሉ። ተሳስተዋል። ቃላት ማለት ወደ ሐሳብ፣ ስሜት፣ ተግባር እና ውጤት የሚያድጉ ዘሮች ናቸው። ቃላት ጦርነትን ይጭራሉ። ቃላት ቁስልን ይሽራሉ። ቃላት ሀገርን ይገነባሉ። ቃላት ቤተሰብን ያፈርሳሉ። ቃላት መሳሪያ ናቸው። በአግባቡ ከተጠቀምክባቸው የምትፈልገውን ህይወት ይቀርጹልሃል። ጂም ሮን ያለውን ቃል በቃል ልንገርህ። ለአስተያየት ጥሩ ስለሆነ ብቻ አትናገር፣ ትርጉም ስላለው ተናገር። ብዙ ሰዎች ዝምታን በጩኸት ይሞላሉ እንጂ የሰዎችን ልብ በትርጉም አይሞሉም። አንተ ግን ያንን አታድርግ። ለራስህ የምትናገረውን ቃል አክብር። ማንም በማይሰማበት ጊዜ ለራስህ ምን ትላለህ? የምትናገረው ነገር ህልምህን ይገነባል ወይም ጥርጣሬን ይዘራል። የውስጥ ንግግርህ አሉታዊ ከሆነ የውጭ ንግግርህም ያንኑ ያንጸባርቃል። ስለዚህ ነው የምትናገረውን ነገር ህይወትህን ይወስናል የምልህ። ብዙ ሰዎች ብልህ ለመምሰል ይሞክራሉ። ትልልቅ ቃላት፣ ውስብስብ አረፍተ ነገሮችን ይጠቀማሉ። ነገር ግን እውነተኛው ጥበብ ያለው ግልጽነት ላይ ነው። ብልጥ ለመምሰል አትሞክር፣ ግልጽ ሁን። ሰዎች አንተን ለመረዳት ብዙ መድከም ካለባቸው መስማታቸውን ያቆማሉ። ነገር ግን ትልልቅ ሐሳቦችን በቀላል ቃላት ማስረዳት ከቻልክ ሰዎች ያምኑሃል፣ ይከተሉሃል፣ ያከብሩሃል፣
ደግሞ በዝግታ ተናገር፣ በጥንቃቄም ተናገር፣ በዓላማም ተናገር። ከብዙ የጩኸት ቃላት ጥቂት የቁም ነገር ቃላት ይበልጣሉ። ብልህ ሰዎች በቀላሉ ይናገራሉ። 10 ቃላት በሚበቁበት ቦታ 1000 ቃላትን አይጠቀሙም። የመግባባት ችሎታችንን ለማዳበር የሚረዳን ሁለተኛው ስኪል ደግሞ ማዳመጥ ወይም ዲፕ ሊስኒንግ ይባላል። ጥሩ ተናጋሪዎች በደንብ ይናገራሉ። ታላላቅ ተናጋሪዎች ግን መጀመሪያ ያዳምጣሉ። ልብ ብላችሁ ከሆነ ብዙ ሰዎች የሚያዳምጡት መልስ ለመስጠት እንጂ ለመረዳት አይደለም። ይሄ ፍጹም ስህተት ነው። እውነተኛ ማዳመጥ ወይም ዲፕ ሊስኒንግ ማለት ዝም ብሎ መስማት ማለት አይደለም። ለመረዳት፣ ለመማር እና ለመግባባት ማዳመጥ ነው። ብዙ ለማውራት አትቸኩል፣ ዝምታንም አትፍራ። አንዳንድ ጊዜ ትልቁን መልእክት የምታስተላልፈው ምንም ሳትናገር በዝምታ በማዳመጥህ ነው። ሰው ሲያወራም አታቋርጠው፣ በጉጉት አዳምጥ። ለምን ይህ ተሰማው? ምን ለማለት ፈልጎ ነው ብለህ ጠይቅ። በአይንህ፣ በሰውነትህ እንቅስቃሴና በልብህ አዳምጥ። ሰዎች ከሚናገሩት በላይ በሰውነት እንቅስቃሴያቸው ብዙ ይናገራሉ። ሰው ሲናገር ወዲያው ምክር ለመስጠት አትቸኩል፣ ይልቁንስ ይከብዳል። እስቲ ስለዚህ ጉዳይ ንገረኝ፣ እሰማሃለሁ በል። ምክንያቱም ሰዎች መደመጥን አብዝተው ይፈልጋሉ። ሶስተኛው መንገድ በራስ መተማመን ወይም ሰልፍ ኮንፊደንስ ነው። ብዙ ሰዎች የሚፈሩት የምንናገረው ጠፋብን ብለው ሳይሆን ለመናገር ስለሚፈሩ ነው። በራስ መተማመን ግን በተፈጥሮ የሚገኝ ሳይሆን እንደ ጡንቻ የሚዳብር ነው። በራስ መተማመን ማለት መጮህ ማለት አይደለም። እውነተኛ ወይም ቢንግ ሪል ማለት ነው። የራስህ ታሪክ አለህ፣ የራስህ ድምፅ አለህ። ሰዎችን ለመምሰል አትሞክር። ሰዎች ፍጹምነትን አይፈልጉም፣ የአንተን እውነተኛነት ነው የሚፈልጉት። በራስ መተማመንህን ከፍ ለማድረግ እነዚህን 2 ነጥቦችን ተግባራዊ አድርግ። የመጀመሪያው ዝግጅት ማድረግ ነው። ከሁሉም ነገር አስቀድመህ ለምን እንደምትናገር ማወቅ። ዝግጅት ስታደርግ ፍርሃትህም ይቀንሳል። ሁለተኛው ደግሞ ዝም ማለትን አትፍራ። ዝም ስትል ለቃላትህ ክብደት ትሰጣለህ። ዝምታ በራስ መተማመንን ያሳያል። አራተኛና የመጨረሻው ታሪክን የመናገር ጥበብ ወይም the power of storytelling ነው። ይሄ ማለት በታሪክ ሰዎችን ማነሳሳት፣ ማስተማር፣ ልባቸውን መንካት ነው። በቀላሉ ታሪክን ቆንጆ አድርጎ በመናገር ሰዎችን መቀየር ይቻላል። ታሪክ የመናገር ጥበብን ለማሻሻል ደግሞ እነዚህን 4 የታሪክ ፎርሙላዎችን ተጠቀም። አንደኛ መነሻ ወይም ሴትአፕ የምንለው ሁኔታው ምን ይመስል ነበር። ሁለተኛ ፈተና ወይም the struggle ምን ችግር ተፈጠረ። ሶስተኛው ደግሞ መፍትሄ ወይም the solution ምን ተማርክ፣ እንዴት አለፍከው። አራተኛው ደግሞ ትምህርት ነው ወይም the lesson በዚህ ታሪክ የምንወስደው ቁም ነገር ምንድነው የሚሉትን መሰረታዊ ነገሮች መናገር አለብህ። ውድ ተመልካቾቼ እንደ አጠቃላይ ስናየው ማንም ሰው ተናጋሪ ሆኖ አይወለድም። አሁን ላይ እጅግ የምናደንቃቸውና የምናከብራቸው ታላላቅ ተናጋሪዎችም ከዜሮ ነው የጀመሩት። ልዩነቱ ልምምድ ነው። ልምምድ ፍጹም ያደርጋል ይባላል፣ ግን እንደሱ አይደለም። ትክክለኛው ልምምድ ወደ እድገት ይመራሃል ነው የሚባለው። ለዛም ነው ፕራክቲስ ሜክስ ፕሮግረስ የምንለው። ስትለማመድ ግን ብቻህን አትለማመድ። ድምፅህን ቅረጽ፣ ለጓደኛህ አውራ፣ ግብረ መልስ ወይም ፊድባክ ጠይቅ። ምን ተሰማህ፣ የትኛው ተመቸህ ብለህ ጠይቅ። ትችትን አትፍራ፣ ገንቢ አስተያየትን ተቀበል። በመጨረሻም ወዳጆቼ መግባባት ክህሎት ብቻ ሳይሆን የአኗኗር ዘይቤ ነው። ከቤተሰብህ፣ ከስራ ባልደረቦችህና ከራስህ ጋር ያለውን ግንኙነት ይወስናል። ፍጹም መሆን አይጠበቅብህም። በተቻለ መጠን ግን ሚዛን የሚደፋ ንግግር ተናገር። ቃላትህን አክብር። ለማዳመጥ ትኩረት ስጥ። በራስህ ተማምነህ ተናገር። ታሪክህን አካፍል። ይህንን ካደረግህ መናገር ብቻ ሳይሆን የሰዎችን ሕይወት መለወጥ ትጀምራለህ። ድምፅህ ዓለምን የመለወጥ ኃይል አለው። ውድ የቮይስ ኦፍ ዊል ፋሚሊዎች በሌላ ቪዲዮ እስክንገናኝ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ይበልላችሁ። ይመቻችሁ።